ጥቁር ገጾች ክፍል 2 ልብ አንጠልጣይ ታሪክ ደራሲ ሐምሰን ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። በጣም ታስጠላኛለህ። በጣም ነው የምጠላ። በስነ ስርዓት ተቀምጦ ወተቱን መጠጣት ጀመረ። እኔን እንደ ፊልም መመልከት ለፍልፌ ሲደክመኝ ከሱ ብዙም ሳርቅ ተቀመጥኩኝ። አንገቴን ደፍቼ እንባዬን እያዘነብኩ እንዳለ ወደ ራሱ አስጠግቶ በአንድ እጁ አቀፈኝ። ሳሎኑ አንዳች ሰላም የሰፈነበት ያህል ጸጥ ረጭ አለ። አናቴን እየደባበሰ አሁን ያለሽበት ሁኔታ ልረዳሽ እየሞከርኩ ነው፣ ግን ከቁጥጥር ውጭ አትሁኚ። ልቤ ቆይ ያንቺን ቦታ ማንም ሊተካው እንደማይችል የማላውቅ ነው እንደሚመስልሽ? እኔ ተበቀልኩሽ ከነዛ መርዛማነትሽ ነው። ሲበዛ ጨቅጫቃ ነሽ፣ ቶሎ ተናዳጅ ነሽ። በዚህ መልኩ ራስሽን ልትጎጂ አይገባም። ሁሉንም ለአላህ አሳልፎ መስጠትን ተማሪ። ሁሌ ማሸነፍ የለም አለኝ በረጅሙ እየተነፈስኩ። እና መሪ ማሸነፈችኝ ማለት ነው? የተሰባበሩት ዕቃዎች ላይ ከተከዘበት አይኖቹን ነቅሎ በተማረረ ድምፅ አሁንስ በቃሽ አይዳ፣ እኔ እንዳንቺ መጨቃጨቅ አቅቶኝ ነው እንዴ የሚመስልሽ? እስኪ አንድ ጊዜ እንኳ ዝም በይ፣ በቃ ዝም በይ። ምን ጭቅ ብዬ ከክፉ ወጣሁና ተነስቼ ወደ መኝታ ክፍል ገባሁ። እምባዬን በልብሴ እጀታ እየጠረኩኝ በሩ ስር ተቀመጥኩኝ። የዚህ ሁሉ ጅማሬ ግን ምንድን ነው? በትኩረት ተመለከትኳት። ከኮርኒሱ ወደ ቁልቁል በተመዘዘው የአምፖል ወገግታ አየኋት። የአምፖሉ መብራት የክፍሉን ጨለማ መክፈፍ አልቻለም ነበር። ከፊት ለፊቷ ብቻ ነው የሚታየው። ከዛሬ 15 ዓመት በፊት ነው አልኳት። ወንድሜ መኝታ ክፍል ውስጥ ግድግዳ ላይ አረበኛ ጥቅስ ነበር። ግራ የገባው ልጅ ምን አይነት ጥቅስ ነው ብዬ ፈገግ አልኩኝ። ግራ የገባኝ ግን እኔ ነበርኩኝ። ከዛ ችለት ጀምሮ ህይወት እኔን ከማስተማርና እኔም ከሷ ከመማር አልባዘንኩም። ይህ ጥቅስ ብዙ ጊዜ ክፍሉ ስገባ አንብቤዋለሁ። እንደ ዛሬ ቀን ግን አልሳበኝም። ምናልባት ወንድሜን ልሰናበተው ስለሆነ ይሁን አላውቅም ትኩረት የሰጠሁት። መማር እንዳታቆም፣ ምክንያቱም ህይወት ማስተማሯን አታቆምም። ደጋግሜ ያነበብኩት። ከማንበቤ ብዛት ብዙ አፍጥጬበት ነበር። የክፍሉን በር እናቴ በርግደው ገባች። አንቺ ልጅ ረፍዶበታል እኮ። ልጁ ልብሱን አስተካክይለት እንጂ ተገትረሽ መስኮት ላይ ታፈጫለሽ እንዴ? ተቆጣችኝ። ወንድሜ የ9ኛ ክፍል አዳሪ ተማሪ ነው። ስለዚህ ልንሸኘው ልብሱንና ዕቃዎቹን ማስተካከል ነበረብን። በመካከለኛ የሀብት ደረጃ ውስጥ ከሚገኙ ወላጆቼ መሃል በመጀመሪያነት የተገኘው ሴት ነኝ። አይዳ ኢልሃኒል፣ የ15 ዓመቷ እንቡጥ፣ ሩቅ ተመልካች፣ ሩቅ አላሚ፣ ፍጹም ንጹህ ህይወት። በዚህ ዕድሜ ላይ የአበባ ጉንጉን ያህል በአንድ ሸራ ላይ የተቀረጸች የሰዓሊ ጥበብ ነበረች። ከሰዓታት በኋላ ከወንድሜ ጋር እናቴ ያዘጋጀችውን ምግብ በልተን ወደ ወንድሜ ትምህርት ቤት መሄድ ጀመረን። እናቴ መኪናውን እየነዳች፣ እኔና ወንድሜ ደግሞ ከኋላ ወንበር ላይ ከቀናት በፊት ስለተከራከርንበት ጉዳይ ዳግም አደሰን እየተጨቃጨቅን ነበር የደረስነው። በቅጡ እንኳ ቻው አላልኩትም። በህይወት ውስጥ ሌላኛው ገጽታ የለመዳችሁትን ሰው መሰናበት ነው። እስከ ዓመታት አሊያም እስከ ወዲያኛው ሞት። ዛሬ ስለተገናኘን ነገንም አብረን እንቀጥላለን ማለት አይደለም። እድል ይሁን ዕጣ ፈንታ፣ ይሄ የህይወት ህግ ደንብ ቁጥር 1 ነው። ቀደር። የ9ኛ ክፍል ትምህርቱን በሚከታተልበት ትምህርት ቤት ቅጥር ግቢ ውስጥ ዞር እያለን ከወንድሜ ጋር ለመጎብኘት ሞከርን። እኔ፣ እናቴ፣ ወንድሜ። ታውቃላችሁ፣ አንዳንድ ጊዜ ነገን ማወቅ ብንችል የማንኖራቸው ብዙ ዛሬዎች ነበሩ። ያችም ቀን ብሎም ያቺ ሰዓት ወንድሜን ለመጨረሻ ሰዓት እሱን ማየት የምችልበት ጊዜ መሆኑን አስቀድሜ ማወቅ አልቻልኩም ነበረ። የተደገፍኩት በር መንኳኳት፣ ድምፁ ከገባሁበት የዓመታት ትውስታ ድንገት አባነነኝ። ተነስቼ መክፈት ሲገባኝ ዝም። አይዳ ውዴ፣ እየሰማሁ ዝም። ቀጠለ የኔ ህይወት። ክፈችልኝ።
ሁለቱን ጆሮዎቼን በሁለት መዳፎቼ ደፍኜ ላለመስማት ሞከርኩኝ። ክፈችልኛ፣ ተናድሽብኛል እንዴ? እሺ አፉ በይኝ። አይዳ ምርር ሲለኝ ተነስቼ በሩን ከፈትኩለት። በሆነ ባልሆነው ማልቀስ አቁሚ፣ ዓይንሽ ይጠፋል። አልፎኝ ወደ ውስጥ ገባ። ከልብስ ሳጥኑ ውስጥ የሚቀይረውን ልብስ መምረጥ ጀመረ። ለምን እዛው አልሆንክም? እኔ እዚህ ብቻዬን መሆን ፈልጌ ነበር። ለምን መጣ? ወደ አልጋው ሄዶ በጎኑ ተኛና ዓይኑን ጨፈነ። ቆይ ንቀት ነው? አንድ ነገር በለኝ እንጂ። ዓይኑን ገለጠና እረ በአላህ ምን አድርግ ነው የምትይኝ? እየተጫወትሽብኝ ነው? ካለ ልክ የወደድኩሽ ስለሆነ ፊቴን አዙሬ መሄድ ስላልቻልኩኝ ንገሪኝ እስኪ ምን እንዳደርግ ነው የምትፈልጊው? ደክሞኛል። በህይወቴ ሴት ጠልቼ አላውቅም። አሁን ግን ሁላችሁም አስጠልታችሁኛል። መጮህና ንግግሩ መጋል ጀመረ። እኔን ማንም እየተረዳኝ አይደለም። ማንም አይረዳኝም። እናቴ፣ አንቺ፣ መርየም፣ ሁላችሁም በቃ በቅታችሁኛል። ሰማሽ? ፈልጌ ባልገባሁበት ወጥመድ እየተሰቃየሁ ነው። አሁንስ ገባሽ? ተረዳሽኝ? ከሄድኩ የምመለስበት እግር የለኝም። አይዳ ደከመኝ እኮ በአላህ ተረጅኝ እንጂ። ይህን ውድ በቅቶኛል። ምንም ለማድረግ አልሞከርኩም። በቆምኩበት ብቻ ቁልቁል እየተመለከትኩት ነበር። ምንም እንዳልሆነ እጆቹን እንደ ክንፍ ለቅፍ ዘረጋልኝ። ቆይ ምን አይነት ልብ ነው ያለው? ራሴን ጠየቅኩት። መታቀፍን ጠልቼው አልነበረም፣ ነገር ግን ደስ አላለኝም። ትቼው ወደ መኝታ የገባሁና ጀርባዬን ሰጥቼው ተኛሁኝ። ወደ ጆሮዬ ተጠግቶ ማንሾካሾክ ጀመረ። የዚህ ሁሉ ችግር መርየም ከሆነች በደንብ አስተዊ። መርየምን እንዳገባ ሊያስገድደኝ የሚችል ብዙ ነገር ነበር። የአንቺ ድንገተኛ መሄድ፣ ስራዬ፣ ልጆቹ፣ እናቴ፣ ሰዎች፣ እነዚህ ሁሉ ተጽዕኖ ነበራቸው። ለምን በእኔ በኩል ሆነሽ ማስተዋል ተሳነሽ? በፊት እኮ ለአንቺ ነገሮችን ማስረዳት አይጠበቅብኝም ነበረ። በጭራሽ። ለምን የማላውቃትን አይዳ ትሆኝብኛለሽ? አንዳንድ ጊዜ ውዴታ በንዴት ይሸነፋል አውቃለሁ፣ ግን ያንቺ ደግሞ ከፋብኝ እኮ። እንዴትም ልረዳሽ አልቻልኩም። ከዚህ ሌላ ምንድነው እየረብሽሽ ያለው? ለብዙ ደቂቃ ጸጥ ካልኩ በኋላ ልጅነቴ እየረበሸኝ ነው። ያሳለፍኩት ህይወት፣ አንተን ያገኘሁበት አጋጣሚ፣ አሁን ያለሁበት ሁኔታ ደግሞ ልጆቼም ናፍቀውኛል። ላያቸው አልችልም። እስከ መቼ እንደምቆይ አላውቅም። ብቻ እኔ ራሱ በቅቶኛል። ለመጨረሻ ጊዜ ነው ላይ የመጣሁት። ከዚህ በኋላ ሞት ቢመጣብኝ በራሱ አሁን ካለሁበት ሁኔታ በላይ አልፈራም። እምባዬ በዝግታ የተኛሁበት ትራስ ላይ መርገፍ ጀመረ። ወንድሜን ካደረስነው በኋላ እኔና እናቴ ወደ ቤት መመለስ ጀመርን። አይዳ አልሞተም እኮ ለምንድን ነው የምታለቅሽው ውዴ? የመጣለትን የትምህርት እድል መጠቀም ይኖርበታል እኮ። እናቴ ልታባብለኝ እየሞከረች ነበረ። ወደ መስኮቱ ዞሬ ማልቀስ የጀመርኩት ከሰዓታት በፊት እየተደባደብንና እየተከራከርን እንዳልነበረው ሲሄድ ግን ለደቂቃዎች መቆየት አልቻልኩም። መኪናውን ይዘን ከግቢው ስንወጣ ጀምሮ ናፈቀኝ። ቤት ደረስን። አባቴ ቀድሞውን ቤት ገብቶ ነበር። ከየት እንደምንመጣ ጠየቀን። አፊንን እኮ አዳሪ ትምህርት ቤት አድርሰነው መጣን። የኔ መልስ ነበር። ጥሩ እንደሆነ ነግሮን ቤት ውስጥ ወደሚገኘው ቢሮ ሄደ። እኔና እናቴም ብንሆን ወደ መኝታ ክፍላችን ተለያየን። ከደቂቃዎች በኋላ በቪዲዮ ኮል ከትምህርት ቤት ጓደኛዬ ጋር ማውራት ጀመርን። ወንድሜን እንሸኘዋለን ብዬሻል ነበር? ዛሬ ሸኘነው እኮ። ግቢው ሲያምር ብታይ፣ በቃ ደስ ይላል በጣም። አሁንስ እሱም በሆንኩ አሰኘኝ። ግቢው ውስጥ ብቻ 4 ካፌ አለ። ከዛ ደግሞ ብዙ መዝናኛ ነገሮች አሉ። አፊን ደግሞ ቅርጫት ኳስ ይወዳል። ታውቂያለሽ አይደል? ነግሬሽ የለ? ብቻ ደስ ብሎታል በጣም። የሚገርመኝ ያየሁትን ሁሉ እየተረኩላት እንዳለ የእቃዎች መሰበር ድምፅ ተሰማኝ። አስቀያሚ ጊዜ ነበር አልኳት። ከተቀመጠችበት ወንበር ተነስታ ዙሪያዬን በቀስታ እርምጃ ታካልለው ጀመር። መቼም ላስታውሰው የማልፈልገው መጥፎ ገጽ ነው።
ላነበው አልፈልግም። ቀድጄ ማውጣት ብችል ብዬ እመኛለሁ ብዬ ሐሳብ ጨመርኩላት። በእጄ ላይ ያለውን ካቴና በጥልቀት እየተመለከትኩኝ ፊቴን አዙሬ ወደ ተህሚድ ተኛሁ። ጥልቅ እንቅልፍ ውስጥ ሰጥሟል። አስተኛኘቱ በጣም ያሳዝናል። ውብ ነው፣ ግን ውበቱ የቱ ጋር እንደሆነ ለማወቅ ይቸግራል። ልቡ ላይ ይሁን መልኩ ላይ ግር ይላል። ለምን ልጠላው እንደማልችል የተገለጠልኝ መሰለኝ። ይህኔ ምስኪን በመሃል ነቃ። በእንቅልፍ ልቡ እንጂ በቅጡ አልነቃም ነበር። አይኖቹ ፍም ይመስላሉ። መልሶ አይኖችን ከደናቸውና ወደ መጀመሪያው ጥልቅ እንቅልፉ ተመለሰ። እኔም ወደ ወንበሬ መመለስ ሳይኖርብኝ አይቀርም። ዳግም ከፊት ለፊት የተቀመጠችና እኔና እሷ የምንጋራውን ጠረጴዛ በክርኖቿ ተደገፈች። መናገሬን ቀጠልኩኝ። ድምፁን ወደምሰማበት ወላጆቼ መኝታ ክፍል ተሯሩጬ ሲሄድ እናትና አባቴ በጭቅጭቅ መሃል ናቸው። በክፍላቸው ውስጥ ይሰበራል የተባለ የመስታወት ዘር አንድ አልቀረም። አባቴ እያወረደ መቀስቀስ ጀምሯል። አባቴ በቃ ቁም። በመካከላቸው ገብቼ ልለያያቸው ሞከርኩኝ። አባቴ ክፍሉን ለቆ ወጣ። እናቴ ደግሞ እንባዋን እየጠረገች ደግመሽ በሁለታችን መካከል እንዳትገቢ፣ ለኔ የተሰነዘረ አንድ ጥፊ አንቺን በእጅጉ ይጎዳሻል። ይህን እያለችኝ ወድቀው የተሰበሩትን መስታወት አካላት ማንሳት ጀመረች። ጭቅጭቃቸውና አለመግባባታቸው ለኔ አዲስ አይደለም፣ ግን በዚህ መልኩ ወደ ተግባር ያጋደለ ጥፋት ውስጥ ሲገቡ ተመልክቼ አላውቅም። ወደ ክፍሌ እንድመለስ ደጋግማ ስትነግረኝ ስለነበር ወደ ኋላ እየዞርኩኝ ክፍላቸውን እያየሁት ወደ ራሴ መኝታ ክፍል መሄድ ጀመርኩኝ። ምን ተፈጥሮ ነው? በቪዲዮ ኮል እያዋራኋት ያለኋት ጓደኛ የጠየቀችኝ። ፊቴን ምንም እንዳልተፈጠረ እያደረኩኝ ምንም፣ ሰራተኛችን ነች፣ ብርጭቆዎች አምልጠዋት ነው፣ ወደ ሳሎን እየወሰደች ነበር አልኳትና የምሽት ወሬዎቻችንን አገባደን ተለያየን። የኔ እንቅልፋም ፈጅር አዛን ብሏል። ተነስ እንጂ ውዴ፣ ደግሞ ዛሬ ጁምዓ ነው። ለስለስ ያለ ድምፅ በጆሮ ተንሾካሾከ። አይዳ ሲነቃ በአይዳ ፋንታ እቅፉ ውስጥ የነበረችውና ስትናገር የነበረችው መርየም ነበረች። እሷም ከሱ እኩል ነበር የደነገጠችው። እሱ ራሱን ከእሷ ጋር ማግኘቱ፣ እሷን ደግሞ ያስደነግጣት ይህን ስም መጥራቱ ነው። ምንም ሳይላት ወደ መታጠቢያ ክፍል ተነስቶ ገባ። ውሃውን በአናቱ ላይ ቁልቁል እየፈሰሰ ማሰብ ጀመረ። እንዴት ነው እዚህ ላድር የቻልኩት? እንዴት እንደመጣኩ በደንብ ያውቃል። ግን ያልገባው እንዴት እዚህ ሊያድር እንደቻለ ነው። ረዛን ሁለተኛ ልጁ ትንሽ ትኩሳት ነበራትና ታማ ነበር። ከስራ እየወጣ እንዳለ መሪም ደውላ ነገረችው። መጣ። የቤተሰቡ የጤና ሁኔታ የሚከታተለው የግል ዶክተር ተደውሎለት መጥቶ አያት። የተወሰኑ መድኃኒቶችን አዞላት ሄደ። እናም አደረ። አይዳን ድጋሚ ሰበርኳት። እንባ እያለው ታጥቦ ወጣ። እንደ ስዕል ከፊት ለፊቱ የቆመችው መርየም ፈገግ ስትል ይበልጥ አስጠላቸው። እንዴት ነው እዚህ ላደር የቻልኩት አላት። እሷም በጥያቄው ግር እየተሰኘች ሌላ ሴት አይደለሁም፣ እኔ ሚስትህ ነኝ፣ ረሳኸው እንዴ? ድጋሚ ፈገግ አለች። ለፈገግታዋ የንቀት ፈገግታ እየቸራት አይ ማለቴ እዚህ ቤት ካደርኩ 1 ሳምንት አካባቢ ሊሆነኝ ነው አላት። ይበልጥ ፈገግ እያለች ልክ ነህ፣ ግን ምንም አይደለም። አሪፍ ምሽት እንደነበር ተስፋ አደርጋለሁ። ዛሬ በጀማዓ ከእናቴ ጋር እንሰግዳለን። አልፋው ወደ መታጠቢያ ቤቱ ስትገባ ፈገግታው ወደ ብስጭት ተለውጦ ነበር። ልብሱን በችኮላ ለባብሶ ከመታጠቢያ ቤቱ ቀድማው ሳትወጣ እሱ በብርሃን ፍጥነት መኪናውን ማቆሚያው ጋር ደርሶ ነበር። የግቢውን በር አስከፍቶ ወጣና ወደ እርሻው ቤት ገሰገሰ። በምን ፍጥነት እንደደረሰ አላወቀውም። ብቻ ሌሊት ስለነበር መንገዱ ነፃ ነበር። አንድም እሱም ቶሎ ለመድረስ አግዞታል። መኪናውን እንደምንም ተረጋግቶ ከቆመው በኋላ በሩን እንደምንም ተንደርድሮ ከፈተው። የቲላዋ ድምፅ ነበር የተቀበለው። ድምፁን ወደሚሰማበት እርምጃውን አከታተለ። የምቀራውን አያ አቋርጬ ስዞር ከኪችኑ በራፍ ላይ ተህሚድ ቆሟል። የደነገጠ ይመስል ነበር። መጣህ እንዴ? አሰላሙ አለይክ
አጸፋውን ፍርሃት እያንተባተበው መለሰልኝ። ሰገድክ? ጠየቅኩት። አይ ልስገድ በቃ አለኝ። ሁኔታዬ ግር ብሎታል። ፊቱን አዙሮ ሄደ። መጨቃጨቅ እኔን በራሱ ደክሞኛል። ከባድ ሁኔታ ውስጥ መሆኑን ልረዳው መሞከር እንዳለብኝ እያሰብኩ እንዳለ ተህሚድ ተመልሶ መጣ። የኔ እንደ ቀድሞ አለመጮህና አለመናገር ትንሽ እረፍት ሰጥቶታል። አዚዚ እንቁላል ቁጭ ቁጭ ትፈልጋለህ? እሺ። ወንበር ስቦ ተቀመጠና ተከዘ። ቁርሳችንን አብስዬ ከጨረስኩ በኋላ ሳሎን መሄድ ስላልፈለገ እዛው ባለበት አቀረብኩኝና ቀና ብሎ ሊያየኝ አፍሯል። እንደሚመለስ ነግሮኝ ወደ መኝታ ክፍል ሄደ። እንደምጠብቀው ነግሬው ወንበር ስቤ ተቀመጥኩ። ግን አሁን እመለሳለሁ ያለውን ረስቶት መሰለኝ ሄዶ ቀረ። ተነስቼ ልጠራው ወደዛው ሄድኩኝ። ምን አይነት ነገር እያደረገ ቢሆን ነው የቆየው ብዬ ስገባ ምንም የረባ ነገር እያደረገ አልነበረም። በመስኮት ውጭውን እየተመለከተ ነበር። ንዴቴ ጣራ ቢታከክም እንደምንም ተረጋግቼ የሆንከው ነገር አለ እንዴ? እንደምትመለስ ነግረኸኝ ነበር የመጣኸው። ሻዩ ቀዘቀዘብን አልኩት። ከመስኮቱ ወደ እኔ ሲመጣ ለመጀመሪያ ጊዜ ነበር እርምጃዎቹን የፈራኋቸው። አመጣጡ ልክ አልነበረም። በቁመቴ ልክ ሊስመኛ ጎነበሰ። ግን ወዲያው ስልኩ ሲጠራ ጣራውን መመልከት ጀመርኩኝ። በራሴ አፈርኩኝ። ሄሎ እናቴ። ወአለይኩም ሰላም። ደህና አድራለሁ። ከሰከንድ በፊት የጀመረውን ተግባር ግን አላቆመም። እግሮቹን ማራመድ ጀመረ። በእግሮቹ አጣጣል ልክ ወደ ኋላ መሸሽ ጀመርኩኝ፣ እርምጃዎችን ወደ አልጋ እስከሚያመራ ድረስ። እናቴ እንድታዝንብኝ ፈልጌ አይደለም በሌሊት የወጣሁት። ትላንት አስቤበት ስላደርኩኝ እርሻው ቤት የተውኳቸው ወሳኝ ወረቀቶች ነበሩ። የአልጋው ጠርዝ እግሬን ነክቶኝ በጀርባዬ ስዘረር ጮኩኝ። ግን ወዲያው አፌ ላይ እጆቼን አነባብሬ ነበር። እናቱ የሴት ድምፅ መስማቷን ትነግረዋለች። እንደውም ስትደጋግም ሁሉ ነበር። ጆሮሽ መሆን አለበት እናቴ፣ የማንንም ድምፅ አልሰማሽም። ተህሚድ ያለ የሌለውን ይቀባጥራል። እሺ እናቴ ቻው። ከስራ ስመለስ ካልመሸብኝ አገኝሻለሁ። ካልቻልኩኝ ነገ እመጣለሁ። ያው እንዳልኩሽ ነው። ጀምሬ ያልጨረስኩት ብዙ ነገር አለ። ይሄ ደግሞ ስራ ነው ታውቂያለሽ። ተሰናብቷት ስልኩን ዘግቶ ወረወረው። አንዳንድ ሰዎች በጣም ይቀልዳሉ። ለመነሳት እየተንደፋደፍኩ ቀልዱ እማዬን አያካትትም። ልትዋሻት ይገባ ነበር። እሷ እኮ ለአንተ ከመጨነቅ አንጻር ነው። ፈገግ እያለን አውቃለሁ የኔ ህይወት። በድጋሚ ስልኩ ጠራ። ችላ ሊለው ሞከረ፣ ግን መልሶ እየተነጫነጨ ካልጋው ላይ ተነስቶ አነሳው። ሐቢቢ ሳትነግረኝ ድንገት ወጣ። ቁርስ በላህ? መሪም ነበረች። አዎ አሁን እየበላሁ ነው። ራስህን ጠብቅ ብለው ስልኩ ተዘጋ። ተናዶ ነበረ። ስልኩ ከተዘጋ በኋላ ሁኔታው ያሳብቅበታል። ሳቄ እንዲያታግለኝ ምክንያት ሆነ። ተመልሶ ሲመጣ ግን እንደምንም ዋጥ አደረግኩት። እንቀጥል አለ። ንግግሩ በራሱ ድጋሚ ሳቄን ቀሰቀሰው። ከደቂቃዎች በኋላ እረፍት አልባው ስልክ ጠራ። አሁንስ አላነሳም ሲል አንሾካሾከ። በሳይንስ የምትጠራው ዓለም መሽከርከር እያቆመች ነበር የሚመስለው። ብዙ አትሄዱ። ቀጣዩ የባልና የሚስት ወሬ ነበር። ይቅርታ ተደረገልሽ ማለት ነው? በተንኮል ፈገግ ብዬ መሆኑ ነው። እናትና አባቴ አይዋደዱም ነበር። እሱ ማንኛውም አይነት ባለትዳሮች መካከል የሚኖር የተለመደና ተራ ነገር ሊሆን ይችላል። ግን ይሄንን እኔም ሆነ ወንድሜ እያየን አድገናል። ነገር ግን እንዴት እንደሆነ ባላውቅም ሁሌ የሚያከራክራቸው ድርጅቱ ነበር። እኔ የድርጅቱ ትርፍና ኪሳራ በራሱ አይገባኝም። ብቻ ምንም አላውቅም። ይሄን ነገር ደግሞ መባባስ ጀመረ። ለትምህርት ቤት ጓደኛዬ በተገናኘን አጋጣሚ ሁሉ እነግራታለሁ። የዘወትር ዱዓዬ ቤት ውስጥ ሰላም የሚባለውን ነገር ማየት እንድችል አላህ እንዲያደርገኝ ነው። በተለይ ወንድሜ ከሄደ በኋላ በጣም ብዙ ነገር ተፈጥሯል። ብቻዬን አልቻልኳቸውም። ቀን በቀን መተናነቅና መሰዳደብ ነው። አልፎ አልፎም እናቴ የአባቴን ዱላ ታስተናግዳለች። የግማሽ ዓመት ማጠቃለያ ፈተና እየደረሰ ስለነበር ከጓደኛዬ ጋር ተደዋውለን ሌሊት ተነስተን እናጠና ነበር። በዛ ሌሊት አንድ ነገር ተፈጠረ። የሚስቱን ስም ሲጠራ ሰማሁት።
መርየምና ረምላ ቡና እየጠጡ ነው። እንዴት ከዚህ ሁሉ ጊዜ በኋላ ሊያስታውሳት እንደቻለ አላውቅም አለች። ረምላ ቀበል አድርጋ የልጅነት ሚስቱ ናት። እሱም ቢሆን ያገኛት በልጅነቷ ነው። የዛሬን አያድርገውና ትታው ሳትሄድ በፊት ማለት ነው። መርየም የመሸነፍ ስሜት ውስጧን ሲያሻፍተው ይሰማታል። ይህንን ከረምላ መስማት እጅግ የሚያም ሆኖ አግኝተዋለች። እንድትደግፋትና እንደ ጥፋት እንድታየው እንጂ በፍጹም ጭራሽ ስላለፉት የፍቅር ህይወታቸው እንድታወራ አልፈለገችም። ግን ጆሮዋ ደግሞ መስማት ፈልጓል። በጣም ይወዳት ነበር ማለት ነው። ረምላ ፈገግ አለችና የኔ ምስኪን አንቺ ፊት ማውራት እንደማይገባኝ ያውቃለሁ፣ ግን ንጹህ ስለሆንሽ በጥርጣሬና ነገሮችን በመጥፎ ስለማታይ ዝም ብዬ እነግርሻለሁ። አይዳ ማለት መርየም በመልክ እንኳ ስለማታውቃት ሴት ለመስማት ተመቻቸች። እኔ እሷን ሳይ በአላህ ስራ እገረማለሁ። የምታሳሳ አይነት ናት። የሆኑ ቆንጆ የተባሉ ምናምን ሴቶች ቢደመሩ የእሷን መልክ ሚዛን አይደፉም። መርየም ንግግሩን ለማጠናከር ያህል እናቴ እኔም በልጆቹ እያስተዋልኩት አይደለም፣ ማሻአላህ በጣም ቆንጆ ናቸው፣ በእሷ ነው የወጡት አይደለም ባለሳሳት። ረምላ ቡናውን አንድ ጊዜ ተጎነጨች። አልተሳሳትሽም፣ ምስክር ሊሆኑ ይችላሉ የኔ ትናንሽ ስስቶች። መርየም ይህ ቃል የሚገባው ከሷ ለሚገኘው ልጅ እንደሆነ እያሰበች ራሷን በአዎንታ አንቀሳቀሰች። እንዳልኩሽ ገና ልጅም ስለነበረች በሙሉ አይን ያላያትም ነበር። በ17 ዓመቷ ነው ተህሚድ ያገባት። በመካከላቸው ትልቅ የእድሜ ልዩነት ነበር። ባለሳሳት የ6 ዓመት ልዩነት ይመስለኛል። መርየም ፈገግ ብላ ማሻአላህ ግን እኮ ብዙም አይደለም አለች። ረምላ በቀናነቷ ይበልጥ ደስ እያላት ነበር የምትተርክላት። አዎ የኔ ልጅ፣ እኔማ ልጄ ሕፃን አግብቶ ያዋረደኛል ብዬ ነበር። በጊዜው በሷም ላይ ትንሽ መጥፎ ሳልሆንባት አልቀረሁም። ልለያያቸው ሞከርኩኝ፣ ግን እነሱ በከባድ ፍቅር ውስጥ ነበሩ። ይግባባሉ በራሱ ብዬ አላሰብኩም ነበረ። ግን ሲተያዩ በራሱ ደስ የሚል ነገር አለው። እሷም እንደሱ በሕግ ነበር የተመረቀችው። ጭራሽ ውሏቸው አንድ ሆነ። ደስ የሚልና የማይደገም ጊዜ ነበራቸው። አልሐምዱሊላህ። ግን ረምላ ፊቷ ላይ ድንገት የተህሚድ እንባና ለቅሶ ድቅን አለባት። ፊቷ ከፈገግታ ወደ መኮሳተር ተለውጦ ግን ምን አለ መሰለሽ መርየም፣ እንደዛ በፍቅር የሰጠኋትን ተህሚድ ትንሽ እንኳ ዞራ ሳትመለከት ሰበረችው። ሰብራ ነበር የመለሰችልኝ። ይህ ደግሞ እንደ እናት በጣም ከባድ ነገር ነው። ከሆነ ደቂቃ በኋላ መንቃት ስለነበረብኝ ከሁሉም ነገር ጀርባ በሰመመን አይኖቼን ገለጥኩኝ። ተህሚድ እያፈጠጠብኝ ነበር። የለም ብዙም አልገረመኝም። ተመልሼ በደንብ ለመንቃት አይኖቼን እየጨፈንኩኝ አታፍጥብኝ። ወደ አልጋ ልብሱ ገብቼ ተሸፈንኩ። እሺ ተነሽ፣ ባልሽ ርቦታል አለኝና እኔን ምን አገባኝ አልኩት። እኔ ነኛ ያገባሁሽ የኔ ህይወት፣ ራበኝ። አይዳ ተነሺ፣ ሲጀመር ሰዓት ሄዷል። መነጫነጭ ጀመረ። አሁን ተነሺ፣ ዝሁር ሊደርስ ነው፣ ደግሞ ጁምዓ ነው እኮ። ከአልጋ ልብሱ ወጣሁኝ። እስከ አንገቴ ባለው ተጠግቶ ግንባሬን ሳመኝና እግሮቹን የጎንየሽ አከታትሎ ከአልጋው ወረደ። እኔ በተኛሁበት አቅጣጫ በኩል መጥቶ ቁልቁል እጁን ዘረጋልኝ። እዚህ ከተውኩሽ ነገም አትነሽም። እየሳኩ አንሶላውን አሸርጬ ተነሳሁኝ። ከአልጋው ስነሳ የራስጌ አምፖሉ ሶኬት ተነቅሎ ነበርና እግሬን ለእርምጃ ሳነሳ ጠለፈኝ። መጥለፉ እንደ ወድቅ የሚያደርግ አልነበረም፣ ግን አምፖሉ ስለተጎተተ መሬት ላይ ሲያርፍ ተከሰከሰ። ላነሳው ስል ከታጠብሽ በኋላ ይደርሳል አለ ተህሚድ። እኔ አንቺን አልቻልኩሽም፣ ጭራሽ ውክልና ሰጠሽው። እኔ ዞር ስል ሁሌም አንድ ጥፋት ይኖራል። አንቺ ጭራሽ አላት። ወንድምህ ነው ብዬ ነው። ተረጋጋ። በንግግሯ እልፍ የተናደደው አባቴ ትልቅ ጥፊ በፊቷ ላይ ሲያርፍ ገብቼ አባቴ መምታቱን እንዲያቆም መማፀን ጀመርኩኝ። አባቴ ስትሰጠው እኔም ነበርኩኝ። ካንተ ፍቃድ እንዳገኘም ሲናገር ነበር። እሷን ትቶ ወደ እኔ ዞረ። ለምን ደውለሽ አልነገርሽኝም
ሲለኝ መንተባተብ ጀመርኩኝ። እንዳትደውይ ብያት ነው አለች እናቴ። ከኔ ወደ እሱ አዞረና ከግድግዳው ጋር አስደግፎ አነቃት። ልቀቃት አባቴ ልቀቃት፣ ትሞትብሃለች፣ ልቀቃት። በጭራሽ አይሰማኝም። ይጮሁባት ነበር። አይዳ ከዚህ ሂጂ አለችኝ በተዘጋጋ ድምፅ። እንደ ሁልጊዜው ትቼ እንድሸሽ ነው የነገረችኝ። ፊቴን አዙሬ ወደ መውጫው በር ከተራመድኩኝ በኋላ ዞሬ በድጋሚ አየኋቸው። ምንም ለውጥ የለም። አንዳች ነገር ንዝር አደረገኝ። ሮጥ ሮጥ ብዬ ካልጋቸው ራስጌ ጎን ድንክ ሳጥን ላይ የተቀመጠውን አምፖል ነቀልኩት። አቁም። ከጀርባው ሄጄ አቅሜ እስኪሟጠጥ እሱም እስከሚለቃት ድረስ ደጋግሜ በጭንቅላቱ ላይ የአምፖሉን ምት አሳረፍኩበት። ደሙ በፊቴ ላይ ሲረጭ አሁንም ድረስ አልረሳሁትም። ክፍል 3 ይቀጥላል።